እንዳለ ድምጽ ያምርም መለኛውና ማህዬ እንኳን ደስ አላችሁ። የልጃቸው ክርስትና ነው ዛሬ ለክ እንደዛ አይነት ቀን እንስካል እኔ ያው ቦታ ለቅቄ የጠገበ ደላላ መስያለሁ። አረ ቅኔ ወይኔ መለኛው ጎጃም ያለ ሀገሬ ሰው ቅኔው የጠገበ ደላላ አለ። ቦታ መልቀቅ አለብን። ቦታ ለማን ነው? አብና ናኔ የሆነ ቪዲዮ ተለቋል። አልጨረስኩትም ግን ጨርሰው ነው የማውቀው። ግን ትዳርን የፈሩ ይመስላሉ ቤተሰቦች። ማግባት የሚፈልግ ሰው ያግባ፣ በእኛ ማሳበብ አይችልም ተብሏል። እንዴ አይሆንም። ታላቅ ቁጭ ብሎ ታናሽማ አይሆንም። በቃ ጠብቅ ብሩኬ። እንግዲህ ምንም ማድረግ አይቻልም። ጠብቅ። ያፈጣጥኑት እያለ ነው ብሩክ። ክብር ምስጋና ይግባው ኦርቶዶክስነት። እግዚአብሔር የተመሰገነ ይሁን። እኔ የምነግርሽ ነገር ወሬ ነው። አይ ኖ ወሬ የሚሆን አይሆንም። እኔ ስለሱ ግድ አይሰጠኝም። ግን ከዚህ በፊት ወሬ ሰምቼ የሰውን እንትን ሰምቼ ከሱ ጋር በጣም ብዙ የተጋጨው አጅሬው ደግሞ በጨረቃ ፋሚሊ መጣህ። ሩታ ሄደችባችሁ ደግሞ መጣችሁ። እዚህ አደራችሁን እንዳትገቡ። እዚህ ጨረቃ ፋሚሊ ውስጥ ፍቅር ብቻ ነው። እኛ ባልሆንኩበት ነገር ማለት ነው። አይ ምናልባት ማለት ነው ስለምታምኙ ይሆናል እየተከራከርሽለት ያለው። ይመችሽ የብሩክ ንግስት። እንደዚህ ማንንም አታስገቢ። የፈለገ ነገር ቢሆን ብሩኬ ማለት ነው እስከ ጥግ መኙ። ገብቶሻል። ከፈለግሽ እኔ ፊት ለፊት ባይኔ እስካላየው ድረስ በፍጹም አላምንም። እሺ ደስ ያለሽ ቦታ አፌ ቁርጥ ይበልሽ። እኔ እንደዚህ የምትልበት ቀን መቼ ነው ሃይሚ የሚለው ብዙ ጊዜ ነበር የምጠብቀው። በቃ እንደዚህ ነው በፍቅር ላይ ማለት ነው። የፈለገ ሰው ያ ሰው እናንተን ይበድላችሁ ምንም ያደርጋችሁ፣ እናንተ ግን እምነት ይኑራችሁ እስከ ጥግ ድረስ። በቃ እኔ ከሃይሚ አፍ ይሄን ነገር ለመስማት ብዙ ቀን ጥሬ ነበረ። እግዚአብሔር ይመስገን፣ ክብሩ ይስፋ። በዚሁ ቀጥይ ቅመሟ። ብሩክ ምንም ነገር አይበድልሽም፣ ምንም ነገር አያደርግም። ባንቺ ላይ በጣም ይወድሻል። አንቺ እንደምትወጂው እሱም በጣም ይወድሻል። ሚዲያ ላይ ስላለፈለፈ ይሄ ማንም አለቅላቂ ሊጠቀምባት ነው ምናምን፣ እነሱን አትስሚ። ነገም ተነጎዳም አትስሚ። ቤተሰቦች ትክክል አይደለም። ደስ አለኝ እግዚአብሔርን። ሃይሚ ማለት ነው ይመችሽ። የንጉሳችን ሚስት የወንድማችን ሚስት ይመችሽ። ደግሞ ብለህ ከነሩታ ጋር ስጨርስ ደግሞ እዚህ ጨረቃ ፋሚሊ ጋር ትመጣለህ። ወንድም ነህ አውቃለሁኝ፣ ግን ማለት ነው ቢሆንም አንፈልግም ረብሻ። እኛ ጤነኞች ነን ቤተሰቦች። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ መለኛው ልጁን ክርስትና አስነስተዋል። ኦ ማይ ጋድ! እንደዚህ በክብር ክርስትናችንን እነሳና በኋላ ካደግን በኋላ ገንዘብ ስናገኝ ስልጣኔ ስናገኝ በቃ የሆነ ሃይማኖታችንን የምንረሳ ሰዎች አለና እንደዚህ ስትነሱ እንዴት እንደሚያምራ ያያችሁታል። እና በተቻላችሁ መጠን ለሃይማኖታችሁ ክብር ይኖራችሁ እግዚአብሔርን ማለት በቃ አሁን እንደ የሩታ ነገር በጣም ጭንቅላቴ ላይ እየመጣብኝ ነው። በቃ እግዚአብሔርን በጣም ብቻ ያው ያለፈ ይሁን፣ ግን ማለት እንዲህ በክብር ቤተሰቦቻችን ክርስትና አስነስተውን በክብር ተነስተን ተሸፋፍነን ሆነን በኋላ ላይ ደግሞ በቃ ገንዘብ ስናገኝ ስናድግ እውቅና ስናገኝ በቃ ብርቅጥቅጥ የምንለው ነገር በጣም ያስጠላልና ብዙዎቻችሁ ራሳችሁን ዞር ብላችሁ ይሁንና የመለኛው ክርስትና በጣም ደስ ይላል። 40 ቀን እንግዲህ ወንድ ልጅ በ40 ቀን ነው ክርስትና የሚነሳው። ሴት ቢሆን ገና ካሁን በኋላ ገና 40 ይጨመር ነበረ። ያው ወንድ ስለሆነ ክርስትናው ዛሬ ነበር። በጣም ደስ ይላል። እውነት ባልጠበኩት አለፈ እንደ የመለኛው ክርስትና እያልኩ ነበር። እግዚአብሔርን ደግሞ ደስ ሲል በእሑድ ቀን አያምርም? በስመ አብ ወልድ መንፈስ ቅዱስ። እነዚህ ልጆችማ የተባረኩ ናቸው። ማርያም ፈጣሪ በደም ምን እንጃ በጣም ነው የሚወዳቸው። ሁሉ ነገራቸው አልጋ ባልጋ ነው የሚሆነው እግዚአብሔርን እና አሁንም ቢሆን ነገም ቢሆን ያሳድግልህ መለኛው ጎጃሜው። ጎጃሜ አይደለም እናንተ ግጥሙን ነው መስሙ ይገጥማል። መለኛው ጎጃሜ የሚል ማለት ነው። እና ያሳድግልህ። አጎትነን አክስትነን እያሉ እንግዲህ ዛሬ አስተያየት ሰጥ ነበር። ሃይሚዬ ደግሞ በሌላ ቤት ተገኝታ ብሩክ ከሴት ጋር ተገኘ ስትባል የሰጠችው መልስ ሰምታችኋል። የኛ ጀግና ንግስት ማለት ነው። በዚህኛው ሳይድ ደግሞ እንግዲህ በብሩኬ በኩል አንዳንዶቻችሁ እንቅልፋም ነች አላት። ይበላታ ሚስቱ አይደለች እንደ የፈለገውን ይበል ስለሚያውቃት ነው። በቃ እንቅልፋም ያለው ማውት እኮ ነው። እና በዛ ሌሊት እንዴት ብላ ትነሳለች? በዛ ሌሊት አስባችሁታል እንዴ? በጠዋት ነው እሑድ ሲሆን ክርስትና ሲሆን በጠዋት ነው ክርስትናው ማለት ነውና በዛን ሰዓት ላትነሳ ትችላለች። ኦሬዲ ምግብ ጋር ትመጣለች። የት ናት ብላችሁ እንዳታስቡ ብሎ ተናገረ። እና አንዳንዶቻችሁ
ቴክ አድርጉ። ሃይሚ አሁን በሆነ አጋጣሚ ሳይመቻት እሱ እንኳን ቢመጣ በዩቲዩብ ቻናል የሆነችበትን ከነገራችሁ አሜን ብላችሁ መቀበል መቻል አለባችሁ። የት ነች ብላችሁ ሙጭጭ አትበሉ። ደስ የሚለው ነገር በቢኒ ቤት መታልናለች፣ እኛ ምንም አይቆጨንም። ነገር ግን አንዳንዶቻችሁ ኮመንት ላይ የምትጽፉት እሷ ሳትመጣ አንተ እዚህ ምን ትሰራለህ? አንተ እዚህ ልበላ ነው እንዴ? አይባልም እንዴ? ምን ጉድ እኮ ነው ደግሞ። አይናችሁን በደንብ አሳዩት፣ አይናችሁን ማለት ነው። ያለ ሰው የለም እንደዚህ አትበሉ። እኔ እያየሁ ነው የምናገረው፣ ሳላይ አይደለም። እናንተ እንደምትጠይቁ ታውቆ እሱ ትመጣለች ጠዋት ተኝታ ነው እኔንም ቆንጥረውን ያወጡ ልብስ አለበስኩም ብሎ ተናገረ አይደል እንዴ? ስለዚህ አሜን ብላችሁ መረዳት መቻል ልመዱ እንዴ። ምንድነው በእርግጥ ስትለይ ይደብራል፣ ትንሽ ይደብራል። እዛ ቦታ ላይ ናኒም ነበረች። እንደውንም ስለ እቅዳቸው እያወሩ ነበረ። ለምን ቦታ ትለቅልኝም እያለ ነበር። ብሩክ ራሱ ወረቀት እያስገባ ነበር፣ ሰርስኬት ማለት ነው። ምክንያቱም ልቀቅልኝ እባክህን ላግባበት እያለ ነበር። እንደገና ደግሞ 8 ዓመት ነው ምናምን የምትበልጠኝ ሲል ነበር ዛሬ። አሁን ላይ ገባኝ። በቃ በብሩክና በሀብ መካከል ያለው ልዩነት አሁን ገባኝ። በቃ የመጨረሻ በሚለው ገባኝ አሁን ላይ ማለት ነው። ሀብ እንግዲህ ይመስለኛል የሚስቱ ትምህርት ነው። ቆይ እንደውም ቪዲዮ ለቋል ጀምሬ ትቼዋለሁና ብዙ ምላሽ ያለው ነገር እዛ ላይ ይኖራል ብዬ አስባለሁ። እስቲ ቆይ ሰማዋለሁ በኋላ ማለት ነው። ነገር ግን ያው እሷ እስክትመረቅ ድረስ ነው። አንድ ሰው አላማው እስኪሳካለት ድረስ ለሌሎች ደስታ ብሎ የሚሄድበትን ጎዳና ማበላሸት የለበትም። ያው እነ ብሩክ ቀለበት አድርጋችሁ መቆየት ትችላላችሁ፣ መብታችሁ ነው። ግዴታ አሁን መጋባት አይጠበቅባችሁም። ደግሞም ከተጋባችሁ መብታችሁ ነው። ግዴታ ታላቅ አገባ አላገባ ምንም ችግር የለውም። ሲሆን ግን ብትጠብቀው ደስ ይላል አይደል? እንዲህ ቤተሰቦች እና ይሄን ይመስላል። በተረፈ መለኛው እንኳን ደስ አለህ፣ ማህየም እንኳን ደስ አለሽ። እንግዲህ ባለቤቴ ልጅን ስሞ ታኮርፋለች እያለ ነበር መለኛው። ያው ሴቶችዬ ያለ እኮ ነው ኩርፊያ፣ የፍቅር ነው። አንዳንዴ የሆነ ተለማመጡኝ አይነት ነገር ነው። አንዳንዴ ሴቶች ለእንደዛ ነን እና ኩርፊያው ፍቅር ነው መለኛው ማለት ነው። የጥላቻ አይደለም። አንተም ደግሞ ለልጁም ለሷም እኩል የሆነ ጊዜ መስጠት አለብህ ማለት ነው። የምታስለምዱትን ጊዜ ልጅ ሲመጣ መተው የለባችሁም። ለዛ ነው የምታኮርፉ ማለት ነው። እንግዲህ ታስተካክላለች ብለን እናስባለን። ዞሮ በፕራንክ ነው የምታጦዝ፣ ሌላ ምንም አዲስ ነገር አይኖረውም። እኛ ወንድ ቤተሰቦች እና ዛሬ በጣም ወንድማማቾቹ ሰብሰብ ብለው በጣም ደስ ይሉ ነበረ እና እንግዲህ ሰርጉንም በላይቭ ነው የበላ ነው፣ ክርስትናውንም በላይቭ በላን። አደራህን እንደው የብሩኬና የሃይሚን ሰርግ አስበላኝ፣ ቦታው አስገኘኝ ፈጣሪ። ወይ እንደው መድኃኒዓለም ከወደድከኝ እንዳታሳልፈኝ እግዚአብሔርን መገኘት እፈልጋለሁ። እዛን ጊዜ ከሙሽዬ ጋር መሆን እፈልጋለሁ። የምሬን ነው የምላችሁ። እግዚአብሔርን የሃይሚንና የብሩኬን ሰርግ በሆነ ምክንያት አራዝሙ። እኔ 2019 አገር ገባለሁ እንደ እግዚአብሔር ፍቃድ። ካልሞት ሻትሉኝም አረ እግዚአብሔር አለ። በስመ አብ ወልድ መንፈስ ቅዱስ። ምን ሆኜ ነው? እግዚአብሔር አለ እንዴ እኖራለሁ። ጋሽዬ እኮ ነው ቆንጆ ነኝ ብላችሁ ኮንፊደንስ ይኖራችሁ ብሏል። ስለዚህ እግዚአብሔር ያውቃል ስለ ሁሉም ነገር አይደል? እንደገና ለሚቀጥለው አመት ታስቢያለሽ ወይ ምናምን ማለታችሁ አይቀርም ኮመንት ስር ማለት ነው። ሰው እንግዲህ እንዲሆናለሁ አይልም። ያው የነገን ነው የምናስበውና እኔም በቃኝ ብዬ ካሁን በኋላ እንዴ እዚህ ቁጭ ብዬ ስንቱን አስወለድኩት። እኔ ምንድነው የምሰራው? እዚህ ፎቅ ነው ህንጻ የምሰራው። ስለዚህ ቅናት አስመሰለብሽ እንዳትሉ ቤተሰብ። ይበቃል ብዬ ነው እውነት ለመናገር እውነት ይበቃል። ከዚህ በኋላ አሁን እኛ ወልደን ልናስተምራቸው ነው ወይስ እኛ ሊጦሩ ነው ወይስ ምንድነው? ግራ ይገባኛል አንዳንዴ ሳስበው ማለት ነው። ምክንያቱም በቃ መሆን ያለበት አሁን ላይ ነው። በቃ ትክክለኛው ሰዓት አሁን ነው። አሁን ካለፈ በቃ አለቀ። እርጅና መጣ ምንድነው የሚባል ተረት አለ። እንደዛ ነው የሚሆነው። እና ለማንኛውም መለኛው ደስ በሚል ሁኔታ ነው ያከበረው። የቤተክርስቲያኑ ስነ ስርዓት ምናምን የታየው ቆንጆ ነው። ግን ለምንድነው ቤት ሽር ጉድ ስትሉ ያላሳያችሁን? ኤኒዌይስ በሌላኛው ቀን ወይም ደግሞ ነገ በሆነ ቻናል እንጠብቃለን አይደለ? ጋሽ መለኛው እንደዛ ይመስለኛል። ለማንኛውም ደስ ብሎታል። ስለ ልጁ አውርቶ ማይጨርስ። እናንተ መውለድ እንደዚህ ያስደስታል እንዴ? ኧረ እኔም ማስተሞክረው ዋጓውኝ እናንተ አይደል ጉዴ! ኧረ እናቴ 9 ወር ሙሉ ጭንቁስ እንዴ! ሱማ ለለካስ ወንድ እኮ ችግር የለበትም እናንተ፣ ሴት ነው እንጂ ችግሩ ወንድ ችግር የለበትም። ለማንኛውም አንዴ እንግዲህ ፈጣሪ ፈጥሮናል እንችለዋለን ትላላችሁ አይደል?
ግን እኔ ከወለዱ በኋላ ብድግ ብለው ሲስቁ ወይኔ እንዴት ሆነው ነው እላለሁ። አሁን ውብዬም ምንም አልመሰላትም። ቶሎ ነው እንትን ያለችው እየሳቀች በእግሯ ሄደችው። ወይ እኔ እኮ መውለድ በጣም የምፈራው ጋይስ። ወይኔ ግን እኮ ዩቲዩብ ቻናል ላይ ነኝ። እንዴት ነው የምበጣረቀው? ማን ያዳምጠኛል ብዬ ነው ቤተሰቦች። አይ ማን ያዳምጠኛል ስል ማለት ነው ስላችሁ ያኔ ሰው አይደለም እያልኩ አይደለም። ለምንድነው የማወራው ማለት ፈልጌ ነው። ማለት ምን ማለት ፈልጌ ነው ለራሴ ጥያቄ ሆኖብኝ ነው። እሺ ቤተሰቦች በጣም ይቅርታ። ለማንኛውም ሌላ ዓለም ውስጥ ገባሁኝ። እውነት ለመናገር እኛ አረብ ሀገር ቁጭ ብለን ብዙ ሰው ነው ያዋለድኩት ማለት ነው። ብዙ ሰው ማለት ነው። እግዚአብሔር ይሄ ነው ማለት ሰው ማለት ነው። እዚህ ቁጭ ብዬ ማለት ነው። ስለዚህ እንግዲህ እስኪ ፈጣሪ ያውቃል ስለሁሉም ነገር። የሃይሚና የብሩኬን ሰርግ አቆይልን በሉ። የምትገቡ ካላችሁ በ2019 ኢትዮጵያ የምትገቡ ካላችሁ ያቆይልን በሉ ፈጣሪ ማለት ነው። ካልሆነ ያው ክርስትና ነው የምንገናኘው። መቼም ብሩኬ ሴት ነው የሚወልደው። የሴት ደግሞ 80 ቀን ነው ክርስትና። ያው ጠብቁ እንግዲህ የዛን ሰዓት። ለማንኛውም ደስ የሚል ቆይታ ነበረ ዛሬ። ሃይሚ ጋር ደስ የሚል መልስ ነው ያገኘነው ስለ ብሩክ መተማመን። ይሄን ቃል ነበር ከሃይሚ ስጠብቅ የነበረው። በብሩኬ ሙሉ ኮንፊደንስ እንዲኖራት በጣም ፈልግ ነበረ። ኦ ማይ ጋድ በጣም ደስ ብሎኛል። ቢኒያም ግን ማለት ነው ጨረቃ ፋሚሊ ውስጥ አትቀላቀል። ሩታውን ቤተሰብ ጋር ሄዳለች፣ አታገኟትም ካሁን በኋላ። ነገ ደግሞ አንዱ ወጥቶ እንደዚሁ ሃይሚን ፕራንክ እንዳያረጋት። ስለዚህ በብሩክ መካከል እንዲተፈጠረ ሴት መጣ ወጣ ገባ አትበሉ፣ ሌላ ነገር አድርጉ። እናንተ የግሪስ ፋሚሊዎች እዛው ግሪስ ጋር አትምጡ ወደ ጨረቃ ፋሚሊ። ጦሳችሁ ከባድ ነው ጦሳችሁ አይደል ቤተሰቦች። በእርግጥ ወንድሟ ነው ቢኒ፣ ግን ቢሆንም እዛው ግሪስ ጋር አብርሽ ጋር እና ኤፍ ጋር እኛ አንፈልግም ቤተሰብ። እኛ ጨረቃ ፋሚሊ እንበቃለን። አታስፈራሩን ደግሞ ነገ የሆነ ነገር መጣሁን። ፍቅር በፍቅር ነን። እንዳታጦዙን እንዳታጨልሉን አደራችሁን። ይሄን ይመስላል የዛሬ መልእክቴ። የኔ ውድ ቤተሰቦች ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ክፍት አድርጋችሁ አስቀምጡልኝ። ሰዓቴ እየወረደብኝ ነው። ለምን እንደሆነ ባላቅም አታውልኝም መሰለኝ አይዶን ነው። ይሄን ሰሞን ትንሽ ሰዓቱ እየወረደብኝ ነው። ስለዚህ ቪዲዮዬን እስከ መጨረሻ ድረስ እዩልኝ። ስልክ ያላችሁ በአንደኛው ስልክ ከፍታችሁ ትውት አድርጉልኝ የኔ ውድ ቤተሰቦች። እንዲሁም ደግሞ ላይክ አድርጉ። ላይኩን እስኪ 500 አስገቡኝ እስኪ በመለኛው በናቲ ስም ማለት ነው። በሰው ልጅ ስም አትነግጃትሉኝም። ለማንኛውም የኔ ቤተሰቦች ወዳችኋለሁ። ባይ